بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم السلام عليكم ورحمة الله تعالى وبركاته ክቡራን ተመልካቾች እንደምን ቆያችሁን ከሐምዳን ፕሮዳክሽን እየተዘጋጀ የሚቀርብላችሁ ሐምዳን ፖድካስትን ይዘልላችሁ ቀርበናል የፕሮግራሙ አዘጋጅና አቅራቢ እኔ ፏርሳኒ ከመላው የስቱዲዮ ባለሙያዎች ጋር በመሆን እስከ ፕሮግራማችን ፍጻሜ ለሚኖራችሁ አብሮነት ከወዲሁ መልካም ቆይታ እመኛለሁ ቀለም ሚዲያ የጄ ኢንተርቴይንመንት መስራችና የአንድ አይን የሁለት ሚስትና በሌሎች የጥበብ ስራዎቹ የምናውቀው ወንድም ጅብሪል ሀሰን የዛሬ እንግዳችን ነው። ሰላም አለይኩም ጅብሪል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ወሰህለን ብለናል። እንግዲህ አመሰግናለሁ። እንኳን ወደ ሐምዳን ፖድካስት በሰላም መጣ። እኔም ስለጠራችሁኝ በጣም አመሰግናለሁ። ደስ ብሎኛል። እንኳን ደህና ቆያችሁ። ሹክራን ሀቢቢ። እስቲ የተወሰኑ የጥበብ ስራዎችን አነሳው። አንተ ደግሞ እስቲ ራስህን በተወሰነ መልኩ እስቲ ያስተዋውቅ። ስሜ ጅብሪል ሀሰን ይባላል። እንዳስተዋወቀው ቀለም ሚዲያ ላይ አሁን ላይ ቀለም ሚዲያ ዩቲዩብ ቻናል ላይ እየሰራሁ እገኛለሁ። እንዲሁም ጄ ሪአክሽን ላይ እየሰራሁ እገኛለሁ። አንድ ያልጠቀስከው ደግሞ ጅብሪል ሀሰን የሚባልም ቻናል አለኝ። እሱም ላይ እየሰራሁ እገኛለሁ። ከዚህ በፊት ግን የትወና ላይ፣ የተከታታይ ድራማ ላይ፣ ቲያትሮች ላይ እንዲሁም አጫጭር ለበዓል የሚዘጋጁ ድራሞች ላይ እንዲሁ እስካሁን ድረስ እየሰራሁ እገኛለሁኝ። ሹክራን። እስቲ የትውልድና የእድገት ሁኔታዎችን የተወለድክ የት ነው ያደግከው? ተወልጄ ያደግኩት ያው እዚህ አዲስ አበባ ላንቻ ወይንም በቅሎ ቤት ተብሎ በሚጠራ አካባቢ ነው። እንዲሁም ታውቀው ይሆናል ወደ ሪች አካባቢ 18 ጤና ጣቢያ እዛ ነው የተወለድኩት። እዛው ጤና ጣቢያ ውስጥ ክፍሉን እንደውም አሳይታኝ ነበር ማዘር። እዚህ ነው እኮ የተወለድከው ምናምን ነገር አለ። ክፍሉ እስካሁን አለ፣ እስካሁን ድረስ አለ። ባለውለታችን እዛ ነው ተወልጄ ያደግኩት። የላንቻ ሰፈር ልጅ በጣም ደስ ይላል ሰፈሩ። ማህበራዊ ግንኙነት በጣም የሚበዛበት ሰፈር ነው። በጣም ሞቅ ያለ ደስ የሚል ሰፈር ነው እና እዛ ነው ተወልጄ ያደግኩት። እዛ ሰፈር ተወልጄ በማደጌም በጣም የእውነት ደስ ይለኛል። እንደ ማንኛውም አዲስ አበባ ላይ ሁሉም ሰፈሮች ተመሳሳይ ናቸው ብዬ አስባለሁ። እኔ የገለጽኩልህ አይነት የበፊት ሰፈር ነው። በጣም ደስ የሚል ከልጅነት ጀምሮ ብዙ ትዝታዎች ያሉበት ሰፈር ነው። ስቲል አሁንም እዛ ነው የምገኘው። ኸይር። እስቲ የልጅነት የቂራትና የትምህርት ሁኔታዎችን የት ቁርአን ጀመርክ? የትስ ነው የተማርከው? ኤሌመንተሪ ከዛ ሰከንደሪ ስኩል? የተማርኩት ያው ወርሃ የካቲት ወይም 45 የሚባል ኤሌመንተሪ እዛ ነው የተማርኩት። እዛው ላንቻ ነው ያለው? ላንቻ ነው 45 የሚባል በቀበሌው ስያሜ ነው 45 የተባለው። የድሮ ሰፈር በቀበሌው ነው የሚባለው። እዛ ነው ወርሃ የካቲት ከ1 እስከ 8 እዛ ነው የተማርኩት። የመንግስት ትምህርት ቤት ነው። በጣም ደስ የሚል ላይፍ ያሳለፍኩበት ትምህርት ቤት ነው። ብዙ ነገሮችን የጀመርኩበት ትምህርት ቤት ነው። ከዛ በኋላ ደግሞ ሽመልስ ሀብቴ ወደ ጨርቆስ አካባቢ ወደ ገነት ሆቴል አካባቢ እዛ ነው ሃይ ስኩል የተማርኩት። ከዛ ቴክኒክና ሙያ ውድ ኤንድ ካርፔንተሪ ጆይነር የሚባል ኮርስ እንዲህ ሲነገር በጣም የሆነ የተጋነነ ምናምን ነው የሚመስለው። የኮንስትራክሽን የእንጨት ስራዎች በር መቅጠም ሊሆን ይችላል። ይሄ ካርፔንተሪ ይሄ የወለሎች ምናምን እንደዛ አይነት ነገር ፈርኒቸር ባይሆንም ቀጥታ ይሄ ህንፃ ላይ የሚሰሩ የእንጨት ውጤቶች እንደዚህ አይነት ስራዎች ናቸውና በሱ ተማርኩኝ። አድቫንስ ሰርተፊኬት በሱ ተመረኩ። ከዛ በኋላ ደግሞ አካውንቲንግ ተማርኩኝ። አካውንቲንግም እንደዛው በዲፕሎም ተመረኩኝ። አድማስ ዩኒቨርሲቲ ማለት ነው። ሌላ ያው የትወና ኮርሶችን ምናምን እንደዚሁ የተወሰነ ተመሬያለሁኝ። አሁን በስራ ላይ ነው የምገኘው። ትምህርት በቃኝ ብዬ ወደ ትወና እንድትገባ ያደረገ ኮርስ ነው የወሰድከው ኮርስ ነው ማለት ነው? ለመንደርደሪያ እንትን ያለ የረዳህ? ወደ ትወና እንድገባ የረዳኝ አንደኛ ሰፈር ውስጥ ገጥሞ ያውቃል በጣም የሚወደድ ልጅ ምናምን ነገር ይሄ እስቲ ደንስልን ምናምን የሚባል ልጅ ምናምን እንደዚህ አይነት ልጅ ነበርኩ። ልጅ እያለሁኝ ምናምን እንድቀልድላቸው ይፈልጋሉ። ደንስ ምናምን ይሉኛል። የሰፈር ልጆች በጣም ነው የሚወዱኝ። አስፓልት ዳር ነው ቤታችን እና በቃ እኛ ቤት ብዙ ሰው ይመጣል ምናምን ነገር። በዛ የተነሳ በቃ የሆነው አርቲስቲክ የሆኑ ነገሮች አሳይ ነበር ልጅ እያለሁኝ። ከዛ ብዙ ነገር ያሳለፍኩበት ያልኩ ወርሃ የካቲት ወይም 45 ትምህርት ቤት ትወና 6ኛ ክፍል ይመስለኛል። ከዛ ነው ትወና የጀመርኩት። ጸረ ኤድስ ምናምን የሚባል ክበብ ነበር በፊት። ጸረ ኤድስ ክበብ ገባሁኝ። ከዛ ያኔ ትወና ጀመርኩኝ። በዛ በትወና ውስጥ ዘለቅኩ። እንደውም መጀመሪያ ትወና ነበር የሚጀምርኩት ዳንስ ነበር የጀመርኩት። ኦኬ ውዝዋዜ ወዛውዝ ነበር መጀመሪያ ዘመናዊ ዳንስ
ከዛ በኋላ ውዝዋዜ፣ ከዛ በኋላ ነው ትወና ውስጥ የገባሁት። ልጅ ነበርኩኝ ምናምን ነገር ያኔ ሰው ያኔ ስለ ሙዚቃ ስለ ዳንስ ያን ያህል ግንዛቤ አይኖርህም ምናምን ወላጆች ሲመጡ ምናምን ትሰራለህ። ከዛ በኋላ ግን ሙሉ ለሙሉ ትኩረቴን ቲያትር ላይ አደረኩ። ከፍ ስለም ምናምን ነገር ያው ሙስሊምም ነኝ፣ ሙዚቃ ዳንስ ምናምን የሚፈቀድ ነገር አለም ኖርማሊ ውስጥህም ይነግርሃል። እኔ አሁን ያኔ ስለ እንትን ምናምን አውቄ አይደለም ስለ ዲን ምናምን፣ ግን ውስጤ ይነግረኝ ነበረ። የሆነ ምቾት አይሰጠኝም ነበር። ልክ ነው። ከዛ ቲያትሩ ላይ ቀጠልኩኝ ማለት ነው። 45 ትምህርት ቤት ነው ትወናውን እንድጀምር ያደረገኝ። ከዛ ከ45 ትምህርት ቤት ወጣት ማዕከል እያለን ምናምን በቃ ከጓደኞቼ ጋር እየሰራን ያው አሁን ያለሁበት ላይ ደርሻለሁኝ። ይህን ይመስላል የትምህርት ይህን ይመስላል። ቂርአት ያን ያህል ቂርአት ላይ የገፋው ልጅ አይደለሁም። አላህ ይወፍቀኝ። ከዚህም በኋላ በጣም የተሻለ ደረጃ ላይ ያድርሰኝ። ያው ገና እንኳን አይደለም እምልህ ያው ለቂርአትና ለእውቀት መቼም አንተ ካሰብክበት ረፍዶ አያውቅም። ልክ ነህ። ቄራ መስጂድ ጀማይ ቄራ መስጂድ ነው። እዛ ነው ቂርአትን የጀመርኩት። እዛ ላይ የተወሰነ ቁርአንን ቀርቻለሁ። ከዛ ባሻገር ደግሞ ኪታቦችም የተወሰነ አንዳንዴ ሳልደርስበት ራሱ ኪታቡ እኔ የኔ ደረጃ ሳይሆን ራሱ ቁጭ ብዬ አዳምጥ ነበር። ከኢሻ በኋላ ሻህ ሰይድን ብዙ ሰዎች ያውቃቸዋል ብዬ አስባለሁ። የቄራ መስጂድ ኢማም እሳቸው ክብ ተሰርቶ ኪታብ ያስቀራሉ። ቁጭ ብዬ በቃ እሰማለሁ ለእውቀት ብዬ ማለት ነው። እና በጣም ጠቅሞኛል። በነገራችን ላይ ቁጭ ብዬ በማዳመጤ ህይወቴ ላይ ብዙ የጠቀሙኝ ነገሮች አሉና ይህን ይመስላል በተወሰነ መልኩ። ማሻአላህ። ወደ አሁን ከዓለማዊ ስትሰራቸው ከነበሩ ከነዚህ የቲያትር ስራዎች ወደ ኢስላሚክ ኮንተንቶች የመምጣት ፕሮሰሱ ምን ይመስላል? ወደ ኢስላሚክ ኮንተንት እንደመጣ ያደረገኝ በመጀመሪያ ሙሳ ኑረዲን፣ ጋዜጠኛ ሙሳ ኑረዲን መጀመሪያ ካስት አድርጎ አሰርቶኛል። የኛ ሰፈር ልጅ ነው ሙሳ። ዛውያ ቲቪ ባለቤትና እሱ የሰፈራችን ልጅ ነው። አንድ ጀማዓንን ቄራ መስጂድ ምናምን የሆነ ትወና ላይ ካስት አድርጎ የነበረ ነገር ግን ለኢስላሚክ ነው። ለኢስላሚክ የሆነ አጭር ብዙ እንትን የፈጀ ብዙ ዲያሎግ ያለው ምናምን ነገር አልነበረም። በደንብ ሜን ካራክተር ተሰጥቶኝ በደንብ የተዋጣለት ስራ ግን የሰራሁት ጄሉ ሚዲያና ኮሚኒኬሽን ሀላል መዝናኛ የሚል የሚያዘጋጀው የመዝናኛ ፕሮግራም ነበረና እዛ ላይ የድራማ ፓርት አለ። ድራማ ላይ ሰይድ መህዲ ካስት አደረገኝ። ሀብል የሚባል ድራማ ነው የመጀመሪያ ድራማ። ምን ላይ ማለት ነው? አፍሪካ ቲቪ ላይ። ጄሉ አፍሪካ ላይ። ጄሉ ሚዲያና ኮሚኒኬሽን ቲቪ ከመሆኑ በፊት አፍሪካ ቲቪ ላይ ፕሮግራም ያየሳት ይዞ ይሰራ ነበር እና እዛ ላይ ደግሞ ከመዝናኛው ፓርት አንዱ የድራማ ሰዓት ነው። የድራማ ሰዓት ላይ ሰይድ መህዲ ነበር አዘጋጁ በሰዓቱ። ሰይድ መህዲ ከእሱ ጋር ተዋወቅን። እሱ ካስት አደረገኝ። በጣም በቃ ደስ የሚል ስራ ነው። ስቲል ነው በጣም የምወደው ስራ ነው። ሀብል ይባላል። እንደውም የሚገርምህ ያኔ ከሙንሺር ቶፊቅ ጋር ነው የሰራ ነው። ሙንሺር ቶፊቅ ከእሱ ጋር ነው ትወናውንም አብረን የሰራ ነው። ሀብል ይሰኛል። 2 ክፍል ነው። በጣም ብዙ ሰዎች ወደዱት። እንደውም እሱን ስራ ካዩ በኋላ እንደውም ለዓለማዊ ስራ ራሱ እሱን አይተው ያጩኝ ነበር ወደኋላ ሊጎትቱ። ከዛ በኋላ ግን አልሐምዱሊላህ ያኛው አልሆነም። በዚህኛው ቀጠልን። ተከታታይ ድራሞች ጄሉ ቲቪ የሚያዘጋጃቸው ጄሉ ሚዲያና ኮሚኒኬሽን አፍሪካ ቲቪ ላይ የሚያዘጋጃቸው ተከታታይ ድራማ ኑር ድራማ የሚባል ነበረ። ወደ 36 ክፍል እንደውም እስካሁን ድረስ በቲቪ ደረጃ ኢስላሚክ ላይ ይህን ያህል ክፍል የተሰራ የለም። ኑር ድራማ ላይ 36 ረዥም ነው። አብዱልከሪም አብዱረዛቅ አሁን የአብኪና ዳዳ ባለቤት 2 ሚስት ላይ የሚሰራው አብኪና ዳዳ። ሰይድ መህዲ ራሱ ደራሲ ዳይሬክተር ተዋናይም ነው። እንዲሁም ላዊ ሀበሻ ወይንም ሀሽም ሙዘይ እሱ በጣም እንደውም እኛ የተዋወቅ ነው እዛ ነው። በጣም ፍሬንድ ነን፣ ወንድማማቾች ነን። አራታችን በጣም ወንድማማቾች ነን። እሱ ድራማን ያስተዋወቀን ኑር ድራማ። ከዛ በኋላ እያለን አጫጭር ድራማዎች፣ ቲያትሮች ምናምን እያለን መስራት ጀመርን ማለት ነው። ኸይር። በዚህ አጋጣሚ ነው ታዲያ ወደ አንድ አይን ካስት የመደረግ እድሉን ያገኘው ማለት ነው? አዎ። ይህንን ከሰራም በኋላ ሊሆን ያህል ጊዜ ጋፕ ነበረ። ያው ኢስላሚክ አርቱ እንደምታውቀው ትንሽ ሰፖርቲቭ አይደለም ሰው፣ ኦን ኦፍ ነው ያው። እንደውም ኑር ድራማ በምንሰራበት ሰዓት በጣም ሰው በቃ ሰፖርት ያደረገን ነበር በተወሰነ መልኩ። ምክንያቱም በጣም ተመልካች ነበረው፣ በጣም ከምልህ በላይ ማለት ነው። በጣም ተመልካች ነበረው እና ሰው በጣም ሰፖርት ያደረገናል። እንዴት ነው
በሰዓቱ እንደውም አስታውሳለሁ ሰው ለሰው ምናምን ድራማ ነበረና ከሱ እኩል ይጠበቅ ነበር ማለት ይሄ ዛሬ ኑር ድራማ አለ እያሉ እየተቻኮሉ ይሄዱ ነበር። ከውጭ ሀገር ይነግሩን ነበር ተሰብስበን ነው የምንመለከታቸው ምናምን ይሉን ነበር እና በጣም ብዙ ኦዲየንስ ነበረው ምናምን ነገር ሰፖርት ያደርጉን ነበር። ከዛ በኋላ ግን መቀዛቀዝ መጣ እና ያ መቀዛቀዝ ለረጅም ጊዜ ብሬክ እንድናደርግ አደረገን። ከዛ በዛ ብሬክ ውስጥ ግን በጣም የተሻለ ስራ ይዘን መምጣት አለብን የሚል ሀሳብ መጣለን። የኛ ፕሮዳክሽን ነው በአንድ አይነ የሰራው ቀለም ሚዲያ፣ እኔ ላዊ እንዲሁም ሀቲብ ሁሴን የሚባል ወንድማችን አለና የኛ ፕሮዳክሽን እሱ ነው ከሚንበር ቲቪ ጋር በመነጋገር ስራውን የሰራ ነውና አንድ ላይ በመጣመር ነው ያንን ስራ የሰራ ነው። ሶ ካስት የመደረግ እድሉን ያገኘሁት አንደኛ ደራሲና ዳይሬክተሩ በቅርበት ያቀኛል፣ ፕላስ ገጸ ባህሪውን ይወጣል ብሎ አሰበ። በዛ የተነሳ ካስት አደረገኝ በአንድ አይነት ድራማ። ሂደቱ ያን ይመስል ነበረ። በጣም ለሙስሊሙ ማህበረሰብ የሚመጥን ስራ መስራት አለብን። እኛ ለምን ሁሌ ተመልካችን እንወቅሳለን? እኛ የተሻለ ስራ እስቲ መጀመሪያ ይዘን እንገኝ የሚል ሀሳብ ነበረ። በዛ የተነሳ በፕሮዳክሽንም በተዋናይም በስክሪፕትም በሁሉም ነገር የተሻለ ስራ ይዘን መጣን። ጥሩ ነበረ፣ በሰዓቱ አሪፍ ነበረ ያስባለሁ። በጣም ላቅ ያለ ስራ ነው። ስራው አይተህም የምትመሰክረው ነውና በዚህ ክሩ ውስጥ ያገኘሃቸው ታላላቅ ሰዎች አሉ። እንደነ አርቲስት አብራር አብዶ፣ ኤልያስም አለ። እንዴት አገኘሃቸው እነሱን ሰዎች? ነው ከዛ በፊት ታውቃቸው ነበር ወይ የሚለውን እስቲ። ከዛ በፊት ያው እንደማንኛውም ሰው በቲቪ ነው ማውቃቸው። እንደኛው ማለት በጣም ነው ማደንቃቸው። ሁለቱንም በጣም አድናቂያቸው ነኝ። እድሉን አገኘሁት እና በጣም ነው ደስ ያለኝ እውነት ለመናገር። ግን ጫናም ደግሞ አለው። ምክንያቱም እነሱ በጣም ፕሮፌሽናል የሆኑ ሰዎች ናቸው፣ በጣም የሚችሉ ሰዎች ናቸው እና ከነሱ ጋር መስራት በጣም እንትን አለው፣ ቻሌንጅ አለው በጣም ማለት ነው። ምክንያቱም ስክሪፕት መያዝ ብቻ አይደለም የሚጠበቅብህ፣ ስሜት በደንብ በቃ ማንጸባረቅ አለብህ ምናምን። ትልቅ ስራ ከአንጋፋ ሰዎች ጋር ነው የምትሰራውና ትወና ደግሞ ምን አለ መሰለህ አብሮ የሚሰራ ሰው ወይ ትወናን ያበላሽብሃል ወይ ትወናን ከፍ ያደርግልሃል። እኔ የእነሱን ትወና ማበላሸት አልፈለኩም እና ጫና ነበረው። ከዛ በፊት አለቃቸው ነበረ። እድሉን ሳገኝ በጣም ደስ አለኝ። ታዲያ እነሱ ለእኔ የነበራቸው አቀባበል በጣም ደስ የሚል ነበረ። በጣም በሙያው ዘርፍ በጣም እየረዱኝ ነበረ፣ ሰፖርት እያደረጉኝ ነበረ፣ እያበረታቱኝ ነበረ። በጣም እንጃ ከምልህ በላይ ከጠበቅኳቸው በላይ ነው ያገኘኋቸው። በሙያው ብቻ አይደለም ኢቨን ዲናቸው ላይ ያላቸው ነገር ያስደነግጣል። እሱን ነው ማወቅ የፈለኩት። እኛ ጀስት በዓለማዊ ስራ ነው የምናውቃቸውና ቀረብ ብለህ ስታያቸው በቃ በእርግጥ እኔ ማየት ፈልጋለሁ። በተለይ አብራር አብዶን በጣም በቃ ባያቸው ደስ ይለኛልና ምን አይነት ባህሪ ያላቸው የሚለውን እስቲ በዛው። በጣም የሚገርሙ ሰው ናቸው ሁለቱም፣ ጋሽ አብራር አብዶም ተዋናይ ኤልያስ ሻፊም በጣም የሚገርሙ ሰዎች ናቸው። ለዲናቸው ያላቸው ነገር ሰዓቱ ከደረሰ ቀረጻ ይቆማል። ኧረ እቺን እስቲ እንትን እንበል ምናምን ነገር እነሱ ጋር ኮምፕሮማይዝ ያደረጉን በሰላት ጉዳይ ላይ እና በጣም እየደነገጥኩ ነበር። እኔ ያንን አልጠበቅኩም። መጠበቅ ነበረብኝ እንደ አንድ ሙስሊም፣ ትክክል ነው የሚያደርጉት ነገር ምናምን ነገር፣ ግን ከጠበቅኩት በላይ ነው ያገኘሁት። ስነ ምግባራቸው በጣም ነው ደስ የሚለው። ገና ጀማሪ ነው ብለው አይንቁም። በጣም ነው ሪስፔክት የሚያደርጉት፣ ያበረታቷል። እንዳልኩ በትወናው ላይ እነሱ በጣም አንጋፋ ናቸው ምናምን እና ምን ይላሉ እንደውም ጋሽ አብራር አብዶ ለዚህ ስክሪፕት ሁላችንም አማተር ነን፣ እንትን አትበሉ፣ አትጨናነቁ ምናምን ነገር፣ ነፃ ሁኑ ምናምን ነገር፣ ለዚህ ሁላችንም አዲስ ነን፣ እንትን አትበሉ ነበርና እንዳልኩ ለዲን ያላቸው ነገር፣ ለሰላት ያላቸው ነገር፣ ስለ ምግባራቸው ሰው የሚያቀርቡበት መንገድ በጣም ደስ ይላል። ስራውን የሚያከብሩበት ሁኔታ ስታይ እንኳንም ከነሱ ጋር ሰራው ያስብላል። አንተ አሁን አብረህ በመስራት እንግዲህ ከነሱ ጋር እንትን ነው አየህ እንጂ ለብዙ ሰው ግልጽ አይደለም። እንደዛም አይመስሉም እንጂ ጭራሽ ዓለማዊ ስራ ላይ ስታያቸው ምናምን ዲናቸውን የረሱ ወላ ሰላቱን ለማይሰግዱ አይነት አድርገን ነው ኢሜጅ የምናረገው። አንዳንዴ ቀርበህ ሰዎችን በልካቸው ማየትን የመሰለ ነገር የለምና እንግዲህ አላህ ያቆያቸው። አላህ ያቆያቸው፣ አላህ ይጠብቃቸው። የሚገርም ለዚህ ስራ ስናጫቸው በጣም ደስተኛ ሆኖ ነው ትዳልት። እኛ እንደዚህ አልጠበቅንም። እኛ አልጠበቅንም። እንትን ይሉታል ምናምን ይሉናል፣ ግን ምናምን ነው በጣም ነው ደስ ያላቸው። አክሴፕት በቃ እኛ እንፈልጋለን እኮ ይሄን ስራ እና አሁንም እንደዚህ በትልቅ ሌቭል ምናምን መስራት የሚፈልጉ ይኖራሉ ልጆችና ሬዲ ናቸው፣ አይፍሩ።
እንትን አይበሉ። እነሱን ካስት ቢያደርጓቸው ጥሩ ስክሪፕት ከያዙ እነሱ ለመስራት በጣም ዝግጁ ናቸው። ተባባሪ ሰዎች ናቸው። ማሻአላህ። ወደፊት ስታዲያ ምን እንትን አለ እቅድ አለ ከነሱ ጋር አብሮ መስራት በተለይ በዚህ በኢስላሚክ አርት ዙሪያ? ወደፊት ኢንሻአላህ እቅድ አለኝ። ያው በአንድ አይን ራሱ በሲዝን 1 ነው የተቋረጠው። ቀጣይ ያለው ሲዝን 2 ነበረው። በጣም የሚገርም ስክሪፕት። ሲዝን 3 ነበረው። ያው ከአቅም ማነስ አንጻር ስራው በጣም አቅም ይፈልጋል። ሚንበር ቲቪ የሚችሉትን አድርገዋል። ጥሩ በቃ ብዙ ገንዘብ አውጥተው ነው የሰሩት። እኛ የሙያ ፕሮዲስ ነው ያደረግነው፣ እነሱ ደግሞ ኤክስኪዩቲቭ ፕሮዲስ ነው ያደረጉትና ከዛ በላይ ግን መሄድ አልቻሉም ከስፖንሰር ጋር ተይዘው ምናምን ነገር እንጂ ፓርት 2 ማነው ሲዝን 2 ሲዝን 3 እያለ ይሄድ ነበር። ስክሪፕቱ ራሱ በጣም እየገረመ ነበር የሚሄደው። በጣም ምርጥ ነበረ። ወደፊት ኢንሻአላህ በደንብ ፋይናንሻል ብቁ ስንሆን እሱን ስራ ይዘን እንመጣለን ብዬ አስባለሁ። የተሻሉ ስራዎችን ለመስራት ደግሞ ሁልጊዜም ያው እንደ ሰው ፕላን ታደርጋለህ፣ ታቅዳለህ ምናምንና አላህ ያሳካዋል ኢንሻአላህ። እንደ ኢትዮጵያዊ እኮ ጀስት በዲኑ አንኳያ እንኳን ብታየው የብዙ ሺህ ዓመት ታሪክ ያለን ህዝቦች ነን። እንደ ኢትዮጵያ ብዙ ነገሮችን ማንሳት ትችላለህ። ግን ወደ አርት ተቀይሮ ኦር ወደ ድራማዎች ወይ ይሄ ስቶሪውን ነው የምልህ ወደ አርት ወደ ፊልም ወደ ዶክመንተሪ ተቀይሮ አናይም። እና ግን ፋይናንሻል ብቻ ነው ብለህ ታስባለህ? ችግራችን ፋይናንሻል ነው ወይስ ሌሎች ምክንያቶችን መጥቀስ እንችላለን? እንዲህ አይነት ፊልም አይተን አናውቅም። የሚገርም አሁን የጠቀስከው ነገር ሲዝን 2 ላይ ነበር። ይሄ ኢስላሚክ እሴታችንን ከፍ የሚያደርግ የሚያጎላ ሲዝን 2 ስክሪፕት በጣም ያምር ነበር። ወላሂ ለማጋነን አይደለም፣ ያስቆጫል። በጣም በቃ የምቆጭበት ሲዝን 2 አለመስራታችን ነው። በጣም አንተ እንዳልከው ብዙ የሚሰሩ ታሪኮች አሉን እንደ ኢትዮጵያዊ ሙስሊም ማለት ነው። እና እዚህ ሀገር ላይ ብዙ ስቶሪዎች አሉን እና ከእሱ ጋር የተያያዙ ነበሩ ብዙና ዋነኛው ፋይናንሻል ፕሮብለም ነው። ሁለተኛ ያው ማህበረሰቡም ያን ያህል አዌር አይደለም እንደዚህ አይነት ነገር። ሌላ ቦታ ሲያየው ደስ ይለዋል። ኢስላሚክ ሲመጣ ግን ያን ያህል ቦታ አይሰጠው። ማህበረሰቡም ጋር የተወሰነ ችግር አለ። ሌላ ግን ምንም ከፋይናንሻል ውጪ ችግር አለ ብዬ አላስብም። ዋናው ፋይናንሻል ካለ በደንብ መስራት ይቻላል። ከዛም የተሻለ መስራት ይቻላል ብዬ አስባለሁ። ኢንሻአላህ እንግዲህ ያው ሁሌም ውስጥ የሚመላለስ ጥያቄ ነውና አትሊስት የራስህን የነጃሺን እንኳን ታሪክ ሰው ነው ሰርቶ እንትን ያለ የሰጠህና የራስህን እንኳን መስራትን የመሰለ ነገር የለም። በእርግጥ ኢንሻአላህ ፋይናንሻሊም እንግዲህ ህዝቡ ስሩ ፕሮሰስ ያው እንትኑ እየገባው እውቀቱ እየገባው አሉ እኮ የሚገርም ይቅርታ አቋረጥኩና የሚገርም ባለሀብቶች አሉ። በጣም በቃ አላህ ሪዝቁን ያሰፋላቸው በጣም ብዙ ሀብት ያላቸው ሰዎች አሉና ለነሱ በጣም ተራ ነገር ነው። ምናልባት ለማኪያቱ ምናምን የሚያወጡት ነገር ነው እና እነሱ ደፈር ብለው ኢንቨስት ቢያደርጉ እንደ ሰደቀቱል ጃሪያም ይዩት በነገራችን ላይ። ምክንያቱም አስተማሪ ነገር ከሆነ ከሞቱ በኋላ ራሱ ያ ነገር በታየ ቁጥር እነሱ ሐሰናት ያገኙበታል። ገብቷል? ኢንቨስት ቢያደርጉ ጥሩ ነው ብዬ አስባለሁ። በጣም ሙስሊሙ ነው እንደውም እኮ ይታወቃል እኮ ሙስሊሙ ሀብታም ነው ተብሎ ነው የሚታስበው ኢትዮጵያ ላይ እና እውነታውም እንደዛ ነው። እና የፋይናንሻሉን ፕሮብሌም እነሱ መቀነስ ይችላሉ። ፕላስ ደግሞ ትርፋማ መሆን ይችላሉ። በደንብ ከሰሩበት ትርፋማ መሆን ይችላሉ። ዝም ብሎ ለማውጣት ሰደቃ ለማውጣት ብቻ ምናምን አይደለም፣ ትርፋማ መሆን የሚችሉ። ኢንዱስትሪው ቆንጆ ነው። አንደኛ ተፎካካሪ የለ። በደንብ እንትን ማለት ትችላለህ። እስኪሆን ያህል ጊዜ ድረስ በደንብ መጉላት ትችላለህ፣ በደንብ መስራት ትችላለህ እና በዛ የተነሳ ሙስሊሙ ባለሀብት ትንሽ መቀዛቀዝ ነገር አይበታሉ። እንደው ላግዝ ብሎ ነው የሆነ እንደ እርዳታ አይነት ነገር ነው እንጂ የሚያስበው እንደ እንትን ቁም ነገሬ ብሎ አያስበው። አርት ግን ምን ያህል ተጽዕኖ እንዳለው በአሪሳላ ፊልም ማየት እንችላለን። በርካታ ሰዎች ሰልመዋሉ በአሪሳላ ፊልም። ኢቭን እኛ በደንብ በምናብ ሄደን እንግዲህ እንድንስል የሰሃቦችን ኑረት ምን እንደሚመስል በአጭሩ ስለ እስልምና በደንብ አሳውቆናል አሪሳላ ፊልም ማለት ነው። እና ልክ እንደዚህ አይነት ፊልሞች እንዲሰሩ ከተፈለገ መተባበር አለበት ብዬ አስባለሁ። ኢንሻአላህ ሀቢቢ። እሺ ጅብሪል፣ እንግዲህ አሁን ወደ አንተ ስራዎችን እንምጣና ቀለም ሚዲያ እንዴት ተመሰረተ፣ አቀባበሉስ እንዴት ነው የሚለውን እስቲ።
ቀለም ሚዲያ ከጓደኞቼ ጋር ነው የመሰረትኩት። አንደኛው ላዊ ሀበሻዊ ወይንም ሀሽሙ ዘይን ይባላል። አንደኛው ደግሞ ሀቲብ ሁሴን ፒቲ ይባላል። እና ለሶስት ነው ቀለም ሚዲያ ነው የመሰረት ነው። በጣም ደስ ይል ነበረ። መጀመሪያ እንደመሰረት ነው ፕሮግራም ጀምረን ነበረ። ጁማን ከኛ ጋር የሚል ፕሮግራም ጀምረን ነበረ ዛውያ ቲቪ ላይ እና በጣም ደስ የሚል ኢንተርቴንመንት ፕሮግራም ነበረና በጣም ብዙ ተመልካች ነበረው በሰዓቱ። እንደውም ሙሳና ዲኑ ይነግሩን ነበረ በጣም በተለይ ወደ ሐረርጌ አካባቢ ወደ ድሬ አካባቢ ከጁማ በኋላ ቁጭ ነው የሚሉት ቤት ነገር ሳይል ቦታ አለው ለነሱ ጁማ በጣም በቃ በስነ ስርዓት ነው ኦዲየንስ የነበረውና ምርጥ ፕሮግራም ነበር። እሱም በፋይናንሻል ምክንያት ቆሟል። እና ሌላ ፕሮግራሞች የበዓል ፕሮግራሞችን ሰራ ነበረ ዛውያ ቲቪ ላይ ምናምን። እንዲሁም ደግሞ የራሳችን ቀለም ሚዲያ ዩቲዩብ ቻናል አለን። እዛ ላይ አጫጭር ድራማዎች እንሰራ ነበረ። እንዲሁም የፕሮዳክሽን ስራዎችም ሌሎች እንደዚሁ እንሰራ ነበረ። መጨረሻ ላይ ቀደም ያልኩህን በአንድ አይነት ስራም ቀለም ሚዲያ ሰራ ማለት ነው። እና አሁን ላይ እኔ ነኝ እየሰራሁበት ያለሁት በተለያየ አጋጣሚ። ከሀቲብም ላዊም የራሳቸውን ስራ ጀመሩ። ሰው ቀለም ሚዲያ ላይ ሙሉ ለሙሉ ኃላፊነቱን ወስጄ እኔ ነኝ አሁን እየሰራሁ ያለሁት ዩቲዩብ ላይ ማለት ነው። ኦኬ ምን እንትኖች አሉት ማለት ነው? ቀለም ሚዲያ ላይ ሪያክሽን አለ። በሪያክሽን በጣም ወደ 83,000 ሰብስክራይበር ደርሷል ዩቲዩብ ቻናሉ። በሪያክሽን ነው ያመጣሁት። በፊት ከጓደኞቼ ጋር ሆኜ እንደነገርኩ ድራማዎች ምናምን ሰራበት ነበር። በአንድ አይነት ድራማም እዛ ላይ እኔ የተጫነው። ከዛ በተጨማሪ ደግሞ ኢንተርቪዎች፣ አሁን ላይ ኢንተርቪዎች እየሰራ እገኛለሁኝ። እንደ ፖድካስት እየሰራው እገኛለሁ። ጄ ኢንተርቴንመንት የሚባል ዩቲዩብ ቻናል አለ። እሱም ደግሞ ልክ እንደዚሁ ሪያክሽን ብቻ የምሰራበት። ጄ ኢንተርቴንመንት ለሪያክሽን ብቻ ነው። ቀለም ሚዲያ ግን ኢንተርቪዎች አሉት፣ አጫጭር ድራማዎች አሉት። እንዲሁም ደግሞ አንዳንዴ ወቅታዊ የሪያክሽን ቪዲዮዎችም እሰራበታለሁኝ እና በጣም ጥሩ ተመልካቾች አሉ። የሚገርም እንደውም ቀለም ሚዲያ ቻናሉ ተዘግቶ ነበር። ሙሉ ለሙሉ ባን ሆኖ ነበር። ከአንድ ዓመት በኋላ ነው የተመለሰልኝ። ለምን? በምክንያት ፖሊሲ ጥሰሃል አሉን። ፖሊሲ ስትራይክ ይላክብሃል ፖሊሲ ጥሰሃል ሲሉ። የሚያስጠስ ቪዲዮ አልነበረም፣ ግን 3 ስትራይክ ላኩና ዘግት ታደርጉልን። ስፔሲፊካሊ ግን ይሄኛው ቪዲዮ ተብለው እንትን አልተነገረህም? ቪዲዮዎች ይላኩልሃል፣ ማነው ኢሜል ይላክልሃል የትኛው ቪዲዮ ላይ ስትራይክ እንደተላከ። 3 ቪዲዮዎች ላይ ስትራይክ ተልቆ ነበረ። ሪያክሽኖች ናቸው። አንዱ ያው ተመሳሳይ ጾታን መቃወም ነው። እሱን ያው ፖሊሱ አይፈቅድም። ከዛ በኋላ ግን የተላኩት ምንም በቃ አሳማኝ ያልሆኑ ቪዲዮዎች ላይ ነው የተላኩትና በዛ የተነሳ ቻናሉ ተዘጋ። ማታ ላይ ሌሊት ወደ 7 ሰዓት አካባቢ እንዲህ ስልኬን እየተጠቀምኩ አንድ ኢሜል ይገባል፣ ቻናል ተዘግቷል። አስበው በቃ ስነስርዓት እየሰራው ኦፊስ ስነስርዓት ተብዬ ምናምን እየሰራለሁ። ጥርቅም በአንድ ኢሜል ማለት ነው። ጠዋት ስነሳ የለም በቃ ስንት የተለፋበት 80,000 ሰብስክራይበር ደርሶ ዝግት። ከዛ እንግዲህ ያው የአላህ ቀደር ነው አለንና አላህ ላይ ጉዳዩን ወደ አላህ አድርገን አዲስ ቻናል ከፋውን ጂ ኢንተርቴንመንት ያልኩ በአንድ ዓመት ውስጥ 50,000 ሰብስክራይበር አደረስኩት። ከዛኛው ተማርኩና ለጂ ኢንተርቴንመንት መጠባበቂያ ብዬ ጅብሪል ሐሰን የሚል ደግሞ ከፈትኩ። እሱ 17,000 ሰብስክራይበር አለው። ከዛ ይሄኛው ጂ ሪያክሽን ደግሞ 53,000 ሰብስክራይበር አለው በዚህ ሰዓት። ከዛ በቃ አላህ ድንገት ቀለም ሚዲያ ለቀቁት። ከአንድ ወር በኋላ ነው ምናምን። ከአንድ ዓመት በኋላ ቀለም ሚዲያ ለቀቁልኝ። በጣም ነው ሰርፕራይዝ የሆንኩት፣ ደስ አለኝ ምናምን ነገር። አሁን እሱ ላይ እየሰራሁ እገኛለሁ። ኸይር ሪያክሽን ላይ እንደ ኢስላሚክ ኮንተንት እውነት ለመናገር አንተ ትገዝፍብኛለህ። ከሌሎች እንትኖች ጋር ሌሎች ከሚሰሩ ኢስላሚክ እንትኖች ጋር ነበሩ ያኔ በሰዓቱ ከአንተ ጋር ምናልባት ሊፎካከሩ የሚችሉ አሉ፣ የሚሰሩ ልጆች አሉ፣ ጎበዝ ልጆች አሉ። አብኪም ይሰራል። አብኪ እና ዳዳ ሪያክሽን ይሰራል። ዛድ ሚዲያ የሚባል ልጅ አለ። ሰኢድ ሚዲያ የሚባል ልጅ አለ። ያኔ በዛ ሰዓት ማለት ነው። ልጅ አህሙ የሚባል አለ። አኑን የሚባል ልጅ አለ። እኔ የማውቃቸው እንኳን ማለት ነው። እና ጎበዝ ልጆች ናቸው ምናምን ነገር እነሱ ይሰራሉ ምናምን ነገር እኔ እስከማውቀው ድረስ ማለት ነው። እና ጎበዝ ልጆች ናቸው። በዚህ አጋጣሚ ሰብስክራይብ አድርጓቸው። ሌላው በቅርብ ጊዜ ያየሁትኝ ከሁለት ሚስት ተዋናይት ከሰሚራ ጋር
የጀመራችሁት አንድ የወግ ፕሮግራም አለ መሰለኝ። ትክክል። እንዴት ተጀመረ እሱ? እንዴት ሀሳቡስ እንዴት መጣ? በጣም አሪፍ። ያው ከሰሙ ጋር የምናወራው ብዙ ጊዜ ስለ ትዳር ነው የምናነሳው፣ ማህበራዊ ጉዳዮች ነው የምናነሳው ምናምን ነገር። እንደ ወጣት ብዙ የሚያሳስበው አብዛኛውን ወጣት የሚያሳስበው ስለ ትዳር ነው። እንዴት ላግባ፣ ካገባሁስ በኋላ እንዴት ምናምን የሚሉ ጉዳዮች አሉ እና እኛ ደግሞ የምንሰማቸው ነገሮች አሉ ከኤክስፔሪየንስ አንጻር ከጓደኞችም ከንባብም ከቪዲዮም የምንመለከታቸው ነገሮች አሉ እና ባንገባበትም ማለት ሁለታችንም ባለትዳር አይደለንም፣ አላገባንም። አላህ ይወፍቀን፣ ትዳር ኢንሻአላህ ይወፍቃችኋል። አሚን አሚን። ግን የራሳችንን ኦፒኒየን ማስቀመጥ አለብን በሚል ብዙ ጊዜ አሁን ያለ ትዳር ያሳዝናል። ማለት ተፈጥኖ ይገባበታል፣ ተፈጥኖ ይወጣበታል። እነዛ ነገሮች አሉ። ወይንም ደግሞ ትዳር ለመግባት ተብሎ በዛ ፕሮሰስ ውስጥ ደግሞ ማይሆን ነገሮች ይካሄዳሉ ምናምን ነገር እና ከዛ አንጻር ይህንን ሀሳብ እስቲ ነፃ ሆነን እንደ ወጣተኛ የሚሰማንን ስሜት እንደ ኤክስፐርት ሳይሆን እንደ ኡስታዝ ሳይሆን የኛ ስሜት እስቲ እናጋራ በሚል የጀመረው። አቀባበሉ በጣም ደስ ይላል። አዎ አቀባበሉ ጥሩ ነው። ምናልባት ኮሜንት ላይ ምን ነው የማያውቁትን ዓለም ምናምን አይነት ነገር ካለ በሚል እንደዚህ የለም ባይሆን ተጋቡ ምንድን ነው ተጋቡ ያምርባቸዋል እንደዛ የሚሉ ኮሜንቶች አሉ እንጂ ይሄ በማያውቁት ምናምን የለም የሚል እኔ እንደውም ጠብቄ ነበር። አንተ እንዳልከው አይከብድም ግን ሳታገቡ ስለ ትዳር ማውራት ጠብቄ ነበር። ግን እንደዛ ሳይሆን ሌላ አይነት ኮሜንቶች ነው። የሚያበረታቱ ኮሜንቶች አሉ፣ ደስ የሚሉ ኮሜንቶች አሉ። ሰሙ ሰላም የሚል አካውንት ላይ የሰሚራ ማለት ነው። በዚህ አጋጣሚ ሰብስክራይብ አድርጓት። ሰሙ ሰላምን አዲስ ዩቲዩብ ቻናል ነው። በጣም ጥሩ ሰብስክራይብ እየተደረገላት ነው። በደንብ ሰብስክራይብ አድርጓት። እሱም ላይ እየተለቀቀ ነው። ሁለቱም ላይ ነው የምንለቀው። ቀለም ሚዲያ ላይ እንለቃለን፣ ሰሙ ሰላምም ላይ እንለቃለን የእሷ ዩቲዩብ ቻናል ላይ እና ሁለቱንም ሰብስክራይብ በዚህ አጋጣሚ አድርጉ። ይህንን ቪዲዮ ደግሞ እየተመለከታችሁ እስካሁን ደስኩ ምንም አላለም ታውቃለህ። በአንተ ያምራል በሚል ይህንን ቪዲዮ እየተመለከታችሁ ሰብስክራይብ ካላረጋችሁ እንግዲህ በር ሳያንኳኩ እንደ መግባት ነው እና ሼም ነው። ሰብስክራይብ አድርጉ። ይህንን ቪዲዮ በደንብ ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር ማድረጋችሁን አትርሱ። ኢንሻአላህ ሹክራን እንግዲህ ለፕሮሞሽኑ መከፈል ያለበትን እንከፍላለን። ግድ ነው፣ እንቀበላለን መጨረሻ ላይ። ሌላው የያዝኩልህ ጥያቄ አንደኛው ምንድን ነው በዚሁ ከሰሙ ጋር በምትሰሩበት ወጋችሁ ላይ ስለ ትዳር ስታነሱ በአንድ አጋጣሚ ስለ ፓስተር ቸሬ ስታነሳ ሰማሁኝና ብዙ አልተለመደም። ኢስላሚክ ኮንተንት ነው የምትሰሩት። ስትጀምር አሰላሙ አለይኩም ብላችሁ ነው የምትጀምሩትና የሌላን እምነት መምህር አንስተህ ጀስት ልናማክረው እንችላለን አይነት ይዘት ያለው ነገር ሰማሁኝና አይኖ ይገባኛል ካለ የማህበራዊ ህይወት አንጻር የሚጠበቅ ነገር ነውና እስቲ በደንብ አንተ ደግሞ ብሪፍ አድርገው። ብዙ አልተለመደም ብዬ እንተቻቻለን እንጂ የሌላን እምነት አባት ጠርተን አናመሰግንም ወይ ሂዱ አማከር አንልም። በጣም ትክክል። እንዴት አሰብከው? አሪፍ ጥያቄ ነው። እኛ ሙስሊሞች የምንኖረው ሙስሊም ብቻ አይደለም፣ እዚህ ውስጥ ከክርስቲያኑም ጋር ከጴንጤውም ጋር ከሁሉም ጋር ነው የምንኖረው ኦብቪየስሊና ከክርስቲያን ወገኔ መልካም የሆነን ነገር መውሰድ አለብኝ። ምንም ጥያቄ የለውም። እምነታችንም የሚያስተምረን ያን ስለሆነ ማለት ነው እና ሙስሊም በመሆኑ ብቻ አንድ ሰው ልክ ያልሆኑ ሀሳቦችን ሲያንጸባርቅ መቀበል የለብህም። እንደዚሁም ደግሞ ክርስቲያን ስለሆነ ብቻ ልክ የሆነ ሀሳብ እያንጸባረቀ ጥሩ የሆነ መልእክት እያስተላለፈ ያንን ነገር አልቀበልም ማለት ሞኝነት ነው። መልእክቱ ላይ ነው እንጂ መልእክቱ ላይ ዋናው መልእክቱ ላይ ከእምነት ጉዳይ ጋር አያያዝ እንጂ ከእሱ ጋር እስካልተያያዘ ድረስ በእምነትህ እስካልተመጣ ድረስ መልካም ነገር የሆኑትን ብንወስድ ጥሩ ነው ብዬ አስባለሁ። ፓስተር ቸሬ እንግዲህ ስለ ትዳር ያማክራል። እንዲሁም ደግሞ በኢስላሚኩም ደግሞ እንደነ ኡስታዝ አብዱል ገፋር አሉ። በጣም ጎበዝ የሆኑ ሰዎች ለጎጄ የሚል ፕሮግራም አለው ያዘጋጃል። እነሱ ያማክራሉ እነዚህ እና ከተለያዩ ሰዎች ሀሳብ መቀበል ጥሩ ነው ብዬ አስባለሁ። የሚገርም ብዙ ኦዲየንስ የቀለም ሚዲያ ላይ ራሱ ብዙ ኦዲየንስ አሉኝ የክርስቲያን የሌላ እምነት ተከታዮች ማለት ነው። ደውለው በጣም አስተያየት ይሰጡኛል። ክርስቲያንን ግን ያንተን ቪዲዮች እንመለከታለን በጣም ጥሩ ናቸው በርታባቸው ምናምን የሚሉ በጣም የሚያበረታቱ በጣም ደስ የሚሉ ይመጣልኛል። እኔ ያው ስፔሲፊክሊ ለሙስሊሙ ብሰራም ግን ክርስቲያኑ የሚከታተለኝ ከሆነ በጣም ደስ ይለኛል። ምክንያቱም ማስተምረው ይሄ
እኔ ማመጣቸው ቪዲዮዎች ብዙ ጊዜ የምመርጣቸው ስነ ምግባርን አድሬስ የሚያደርጉ ስነ ምግባርን የሚሰብኩ አብሮነቱን የሚሰብኩ እንደዚህ አይነት ቪዲዮችን እመርጣለሁ ብዙ ጊዜ። ምክንያቱም ምን መሰለ ነቢያችን ሰለላሁ ዐለይሂ ወሰለም የተላኩት ስነ ምግባርን ለማሟላት አላህ ሱብሓነሁ ወተዓላም ስለ ነቢያችን ሲመሰክር አንተ እኮ በታላቅ ስነ ምግባር ላይ ነህ ነው ያላቸው። ስነ ምግባር ላይ ትኩረት እንድናደርግ እፈልጋለሁና ስነ ምግባር ደግሞ ማንኛውም ጉዳይ ማንኛውም ሰው የሚመለከተው ነው፣ ሙስሊሙ ክርስቲያኑ። እንዲሁም ጥሩ ስነ ምግባር ካለው ደግሞ ከዛም መቀበል አለብን ብዬ አስባለሁና በዛ የተነሳ ነው እንግዲህ ከሌሎችም ሀሳብ ብዙ ጊዜ ቪዲዮችን በነገራችን ላይ ሙስሊሞች ላይ ብቻ ለምራክት ማደርገው ነን ሙስሊም ሆነው ጥሩ ሀሳብ የሚያንጸባርቁ ከሆነ ሁልጊዜ እያመጣው ሪያክት አደርግበታለሁ፣ ምናልባት ቪዲዮችን የምትመለከት ከሆነ ማለት ነውና ከዛ አንጻር ነው። ሹክረን ጅብሪል። አንድ ሌላ ማነሳለህ እንደ ሙስሊም ወጣት የሚዲያ ሰው ኃላፊነት ምንድን ነው ብለህ ነው የምታስበው? አሁን ትንሽ ነካ አድርጌው ነበረ። መቀራረብ ላይ ብንሰራ፣ መዋደድ ላይ ብንሰራ። እኔ በጣም ከኛ ከሙስሊሞች ትንሽ ቅር ቢለኝ አንድነት ላይ ትኩረት አናደርግ፣ መለያየት ላይ ነው በቃ የምንመርጠው። በቻልነው መጠን አንድ የሚያደርገንን ነገር አንድ የሚያደርገን ሀሳቦችን ብንሰራ ትኩረት ብናደርግ ጥሩ ነው ብዬ አስባለሁ። አያለው ብዙ ቪዲዮዎች በቃ አንዱ አንዱን ወገን ወክሉ ይፋጭላል፣ አንዱም አንዱን ወገን ወክሉ ይፋጭላል። ምንም ለማይፈይድ ነገር ምንም በቃ አንድነት ነው የሚያምርብን። እኛ ሙስሊሞች አንድ ስንሆን ነው የሚያምርብን። መነጣጣል ምናምን ያስጠላልና በተለይ ወጣት ሆነ ደግሞ ስግጥ ብለህ አንድ እንትን ይዘህ ምናምን አንድ ጀማ ይዘህ ምናምን አያስኪድም። ስለ የሆነ አቋም ሊኖርህ እኮ ይችላል። ያንን አቋም በውስጥ ትይዛለህ። ግን ሰዎችን ለመከፋፈል አንተም ደግሞ ለመከፋፈል ሰበብ መሆን የለብህም ብዬ አስባለሁና በቻልነው መጠን ሙስሊሙ ማህበረሰብ አንድ ሊያደርግ የሚችል ሀሳቦችን ብናንጸባረቅ፣ እንዲሁም ስነ ምግባርን የሚሰብኩ ሀሳቦችን ቪዲዮችን ብናንጸባረቅ ጥሩ ነው ብዬ አስባለሁ እና በዚህ አጋጣሚ ኮንተንት ክሬት የምታደርጉ ሙስሊም ወንድም እህቶቼ አንድነት ላይ ትኩረት እያደረጋችሁ የምትሰሩ በጣም ቴንኪው፣ በጣም አመሰግናችኋለሁ። ትንሽ መነጣጠል ላይ ያላችሁ ወንድሞች ግን ምንም አይጠቅመንም። እኛ ሙስሊሞች አንድ ነን። የሚያምርብንም አንድ ስንሆን ነው። አንድ ካልሆን ደግሞ ክፍተቱን ሌላ ሰው ይጠቀምበታልና አሁንም እየተጠቀሙበት ይገኛሉ። በነገራችን ላይ አንዱን ሙስሊም ይወዱና የቀደምቱ ሙስሊሙ እንወዳቸዋለን ወሃቢያ አንወድም ምናምን የሚሉ አንዳንድ ጀማዎች አሉና ክፍተት እየፈጠረ ነው። ይሄ እኛ የፈጠረው በእኛ ስህተት ነው። እነሱ ምንም አላጠፉ፣ ክፍተቱን የተጠቀሙት ገብተዋል። እኛ ራሳችንን ይህንን ክፍተት መድፈን አለብን። ይህንን ነገር ማስተካከል አለብን ብዬ አስባለሁ። ኢንሻላህ። እንግዲህ ተመልካቾች መልእክቱን ሰምታችኋል ብዬ አስባለሁኝ። እንደ ወጣት እንደ ሙስሊሙማ በተቻለን አቅም ከኺላፍ መራቅ አለብን ብዬ ነው የማስበው። እንደ ሐምዳንም መልእክታችን ይሄ ነው የሚሆነው። ኢንሻላህ ወደ አብሮነት የሚወስደንን መንገድ በሙሉ አጠንክረን መያዝ አለብን የሚል አቋም አለን እኛ ኢንሻአላህ። ጅብሪሌ ቆንጆ ቆይታ እያደረገን እንደሆነ ተስፋ አድርጋለሁኝ። በመቀጠል ከያዝኩልህ ጥያቄዎች አንድ የምጠይቅህ ከወንድም ጅብሪል ሐሰን ወይም ከቀለም ሚዲያ ወደፊት ሙስሊሙ ኡማ ምን ይጠብቅ? ምን እቅዶች አሉ? ብዙ እቅዶች አሉኝ። ያው እቅድህን ይፋ አታድርግ ይባላል። ያው እንዲጠብቁኝ ይፈልጋለሁ። በኢስላሚክ አርቱም በአክቲንጉም በምኑም እንዲሁ ደግሞ በሪያክሽን ዘርፉም ደግሞ ከፍተኛ ተጽዕኖ መፍጠር እንፈልግ። በነገራችን ላይ እኛ ሀገር ላይ ለሪያክሽን ቪዲዮ ያን ያህል ቦታ የለውም። አንዳንዱ ሰው ሁሉንም ማለት አይደለም፣ ግን በጣም ትልቅ ተጽዕኖ መፍጠር የሚችል ነገር ነው። አይሾ ስፒድን መመልከት እንችላለን፣ ምን ያህል ተጽዕኖ እየፈጠረ እንደሆነ አስበው። እንግዲህ የፊፋ ዋና ፕሬዚደንት ስለ ዓለም እግር ኳስ ለማስተዋወቅ እሱ ጋር ነው ሄዱት። ከእሱ ጋር ነው ሪያክት እያደረጉ ከኋላ ዋንጫውን አድርገው ምናምን ፕሮሞት ሲያደርጉ የነበረ። ኢንፍሉዌንስ ማድረግ ይቻላል፣ ተጽዕኖ መፍጠር ይቻላል በሪያክሽን ቪዲዮ እና በዚሁ በሪያክሽን ቪዲዮ በጣም ከፍተኛ ተጽዕኖ መፍጠር እፈልጋለሁ። ኢንሻአላህ ከአጠገቤ አንድ ትልቅ ሰው አስቀምጬ ፕሮሞት እያደረግን ሪያክት እናደርጋለን ኢንሻአላህ። ከዛ በተጨማሪ በአርቱም በአክቲንጉ በጣም መወደው ዘርፍ ነው። በጣም ከልቤ ይሄ ለነፍስህ የምትሰራው ስራ አለ፣ ባይከፈለኝም ችግር የለውም ብለህ የምትሰራው ስራ አክቲንጉ እንደዛ ነውና በሱ ኢንሻአላህ ጥሩ ቦታ ላይ ይጠብቁን። እንደ ቀለም ሚዲያ ትልቅ ፕሮዳክሽን ሆነን ለብዙ ሰዎች የሥራ እድል ፈጥረን ኢንሻአላህ ከፍ ያለ ቦታ ላይ እንሆናለን ብዬ አስባለሁ። እዛ ቦታ ላይ ይጠብቁን። በዚሁም አጋጣሚ ደግሞ ዱዓ ያደርጉልን። ኢንሻአላህ ይሳካል። እንግዲህ ሐሳብ ይሳካል ብለን ተስፋ እናደርጋለን። የሐምዳን ፖድካስት ተመልካቾችም
በዱዓ ታግዙታላችሁ ብዬ ተስፋ አደርጋለሁ። ግዴታቸው ነው። የሚፈልገው ዓላማ ላይ እንዲደርስ የሚያስባቸው ሀሳቦች በሙሉ መሬት ወርደው እንድናይ እንደ ጀማ ዱዓ እናደርጋለን ኢንሻአላህ። ሌላው ጅብሪል እንደ ሙስሊሙ ኡማ ለሚኒስትሪ ወይም ደግሞ ለነዚህ ለሶሻል ሚዲያ ፕላትፎርሞች ያለን አመለካከት ምን ቢሆን ጥሩ ነው ብለህ ታስባለህ? እስቲ እንደ መልእክትም ሚዲያ እንግዲህ ምን ያህል ተጽዕኖ መፍጠር እንደቻለ በተለያየ አጋጣሚ እያየን ነውና እንደ ሚኒስትሪም እኛ ጋር ማለት የሚገባንን ያህል ቻናል የለንም እንደ እውነቱ ለመናገር። እስቲ መልእክት አስተላልፍ። ምን መደረግ አለበት? ምን አይነት አቋም ላይ መድረስ አለበት? አሁን ላይ በቃ ምንም ድርድር የለውም። በቃ በሚዲያ ምንም ሁሉም ነገር እየተደረገ ያለው በሚዲያ ነው። ትልቅ ተጽዕኖ እየተፈጠረ ያለው በሚዲያ ነው። ትልቅ በጎ አድራጎቶች ሰክሰስ ሲያደርጉ ያየነው በሚዲያ ነው። እንዲሁ እስልምናንም ለመስበክ በቃ ዳዕዋ ለማድረግ ትልቅ ተጽዕኖ እየፈጠረ ያለው በዚህ ሰዓት ሚዲያ ነው። ተደራሽ እየሆነ ንጽጽሩ ቀላል አይደለም። ንጽጽር እየሰሩ ያሉ ሰዎች በጣም ትልልቅ ስራ እየሰሩ ነው። በርካታ ሰዎች እየሰለሙ ነው። የሚዲያው እንዲሁም አርቱ ደግሞ ከተሰራበት ከዚህም የተሻለ ውጤት ያመጣል ብዬ አስባለሁኝ እና በተለይ ለኢስላሚክ ሚዲያው በጣም ትልቅ ቦታ ሊኖራቸው ይገባል ብዬ አስባለሁኝ። ተመልካቹ ሌላ ቦታ ነው። የሚገርምህ ሚኒስትሪ ሚዲያው ላይ ወይም ዓለማዊ ላይ በጣም ብዙ ሙስሊም ተመልካች አለ። ምናልባትም ከ50% በላይ ሙስሊሙ ነው የሚመለከተው። እዚህ እኛ ጋር ግን ሲመጡ ይቀዛቀዛሉ። ለምን እንደሆነ አይገባኝም። ወይ አይፈቀድም ብሎ ያስባሉ ይሆን ወይ ኺላፉ ምናምን ቀደም ያልኩ ምናምን ነገር አለ። እሱስ ይሆን አላውቅም። በጣም በሚያሳዝን ሁኔታ መቀዛቀዝ አለ። ኢስላሚክ ሚዲያው በጣም መጠናከር አለበት። በጣም ሰፖርት መደረግ አለበት። ብዙ ወንድሞች ሊበረታቱ ይገባሉ። እንዳልኩ አንተ እንደጠቀስከው ብዙ አይደለንም፣ ትንሽ ነን። ዩቲዩብም በለው ቲክቶከሮችም በለው እንደ ቲቪ ብትመጣ ብዙ አይደለም፣ አጥጋቢ አይደለም። ግን ያሉትስ እየተበረታቱ ነው ወይ ስትል አይደለም። ሰፖርት የሚያደርጋቸው ሰው የለም ነገር ሌላ ቦታ ሄደው ነው ሰፖርት የሚያደርገው ነው ሙስሊሙና በደንብ ለኢስላሚክ ሚዲያው ትኩረት አድርጎ ቢያንስ በሞራል ሌላውን ነገር እንተውና በሞራል በጣም በእይታ በሰብስክራይበር በእንደዚህ አይነት ሰውን ቢያግዙ በጣም ጥሩ ነው ብዬ አስባለሁና ኢቭን ይሄ ሐምዳን ፖድካስት የሚገባው ያህል ሰብስክራይበር ነው ያለው ብዬ አላስብም። በደንብ ሰብስክራይብ ማድረግ አለባችሁ። ይህን ቪዲዮ እየተመለከታችሁ እንዳትሉ ተመልካቾች እጃችሁን እያሰራችሁ ሰብስክራይብ እያደረጋችሁ የምር በጣም ሊበረታታ ይገባል። አንዳንዴ የተግባር ሰው መሆን አለብን አለ ኮሜንት ላይ በጣም ትክክል እያሉ እየጻፉ ግን ሰብስክራይብ የማያደርጉ ከሆነ ኖርማል አይደለምና ጅብሪል እዚህ ጋር ላነሳልህ የምፈልገው ምንድነው አሁን ሐምዳን ስላልክ ነውና እዚህ ስቱዲዮአችን በሚገርም ሁኔታ የሚመጡ ለቂራታቸው ሪካርድ ተደርጎ ጀስት እንደ አውትፑት እንዲወስዱ የሚፈልጉ ልጆች ሲመጡ የስቱዲዮ ጥረት እንዳለ የምታውቀው ቁርአን ሄደው ሲቀረጹ ምናምን የነበረው ወደ ሚውዚክ ስቱዲዮ ሄደው ነው እና የሆነ ዘፋኝ ሲወጣ ነው ይሄ ቁርአን የሚቀራው ልጅ ጀለቢያ አድርጎ ጀስት ኢስላሚክ አይከን የሚላቸው ነገሮች አድርጎ የሚገባውና ያን ያህል ብዙ ጫናዎች ነበሩ እና ያንን ብሬክ አፕ ለማድረግ ነው አንድም ሐምዳን መልቲሚዲያ ፕሮዳክሽን የተቋቋመው ማለት ነው። እንደ ስቱዲዮ በዋነኛነት ቁርአን ላይ የምንሰራው ማለት ነው። የለም በሚባል ደረጃ ነው በቃ ያለው አትሊስት እንደ ፕሮዳክሽን እንኳን ማለት ነውና እርስ በርስ እንደተባለው እንደጋገፍ ሼር ሰብስክራይብ እና ኮፒ ሊንክ ማድረግ ባለብን ደረጃ ሁላ የፕላትፎርሞች አድርጉ በሚሉት ልክ በተለይ ኢስላሚክ ኮንተንቶችን ሰፖርት እንደራረግ ለማለት እወዳለሁኝ። ስለ ንጽጽር አንዳንድ የተለያዩ አመለካከቶች አሉ። ስለ ንጽጽር ላይ ስለሚሰሩ ኡስታዞች ሊሆን ይችላል ወይም ኢን ጀነራል ኮንተንቶቹ እነሱን መስመር መያዝ አለባቸው ነው ወይስ መቆም አለባቸው የሚለው ነገር እሱ ላይ እስቲ ማንሳት የምትፈልገው ነገር ካለ እስቲ እናንሳ። በጣም ቆንጆ ጥያቄ ነው የጠየቀኝ። የሚሰሩት ስራ ትልቅ ነው ግን አንዳንዴ በጣም በሳጭባቸዋለሁ። ሳይድ ሲይዙት ያለ ቅድም አንከፋፈል እያልኩ ነበር አይደለ? እንደው እውቀቱ ኖሯቸው ምናምን የሆነ ሳይድ ይዘው ምናምን ታያቸዋለህ እና እነሱ የሆነ ቦታ ላይ ሊሚት ሊሆኑ አይገባም። ትልቅ ስራ ነው እየሰሩ ያሉትና መስተካከል አለባቸው። ይቅርታ እኔ እነሱን ለማረም ብቁ ሆኜ አይደለም እነሱን ለማረም ግን ሀሳብ እንደመስጠት ነው። አንዳንድ ስነ ምግባር ጉድለቶችም እመለከታለሁ። ይሄን ሰውን የሚያቀርቡበት መንገድ አንዳንዴ ከሌላው የተሻለ ነው በጣም ከሌላው የተሻለ ግን ይሄ ያለ አይደል ትንሽ ዲስሪስፔክት የማድረግ መመለከታለሁ። ምን ይባላል የነሱን አምላክ አትስደቡ ወይንም የነሱን ሃይማኖት አትስደቡ እናንተ ሊሰደቡባችኋል ይባላልና
ስነ ምግባር ባለው መልኩ ቢወያዩ በጣም ትልቅ ተጽዕኖ መፍጠር የሚችል ዘርፍ ነው። በዓለም አቀፍ ደረጃም እንደነ ዶክተር ዛኪር ናይክ እንደነ አህመድ ዲዳት ትልቅ ስራ የተሰራበት ነው እና አሁንም እዚህ ደግሞ እንደነ ሁሱ እንደነ ኡስታዝ ወሂድ በርካታ ወጣቶች አሉ። እንደነ ኢብራሂም አፖሎጂስት በጣም የሚገራርሙ ልጆች አሉ። ግን ሊሚት መደረግ የለባቸውም። የሆነ ጀማ ውስጥ መወሸቅ የለባቸውም። እኔ ድብር ይለኛል፣ ሼም ይዘኛል። እሱ እያወቁ ስለ እስልምና በደንብ እያወቁ አንድነት ላይ ትኩረት ማድረግ እያለባቸው ለምን ግን አንድ ጀማ ላይ ይወሸቃሉ ብዬ እንትን እላለሁ። ይሄ ምንድን ነው ቀደም እንደጠቀስኩልህ አቋም ይኑራቸው፣ የራሳቸው አቋም እንደሆነ ችግር የለብኝም። ግን የግድ ደግሞ ማንጸባረቅ አለብህ። ይሄ ነገር እንትን ነው፣ አንተ ከፍረሃል፣ አንቺ ወጥተሻል ከእስልምና ምናምን የሚባል ጨዋታ በጣም ነው የሚያስጠላው። ማለት እኛ ምን ጋራንት አለን? እኛ ሀቲማችን እናውቀዋለን እንዴ? ተጽፎ ተነግሮናል። በእዝነት አይን ነው ሰውን ልንመለከት የሚገባው እንጂ አንቺ እኮ በቃ ወጥተሻል ኦልሬዲ የታለ ምናምን ነገር ክሩ ምናምን ማለት ነው የቀራቸው። አንዳንዶቹ የታለ ስትዘምሪልሽ ምናምን ማለት ነው የቀራቸው። አንዲት ሴት ትንሽ ሂጃብ ላይ ስለተሳሳተች በጣም አንቺ ወጥተሻል ከእስልምና ሙሉ ለሙሉ ወጥተሻል ማለት ይህ ኖርማል አይደለም። ስለ ማረም ባለበት መልኩ ታርማለህ። ስነ ምግባር በተሞላበት መልኩ ይሄ ነገር እኮ ብታስተካክይ ነገር ብታስተካክይ ጥሩ ነው። ምክንያቱም እሷን በሚዲያ ነው የመጣችው፣ አንተም በሚዲያ ብትሄድ ኖርማል። ግን ሙሉ ለሙሉ ወጥተሻል ማለት እንዲሁም ደግሞ ሌላ ሊከራከር የመጣን አካል ክርስቲያን ወገንህን ስነ ምግባር ባልተሞላው መልኩ ስትከራከረው እንዴት ነው እሱ አክሴፕት የሚያደርግ? እውነትን ይዘህ ስነ ምግባርህን ነው የሚያየው። እንደ እስልምና የተስፋፋው እኮ በስነ ምግባር ነው አይደል? በታማኝ ነጋዴዎች በሁስነል ሁሉቅ ነው እስልምና የተስፋፋውና መልካም ስነ ምግባር ከሌለ ትርጉም የለውም። እውቀትን ብትይዝ ይሄ እውነትን ብትይዝ እንኳን ስነ ምግባር ከሌለ አቀራረብ ካላማረ ከፍትፍቱ ፊቱ አይደል የሚባለው። ያንን ነገር ቢያስተካክሉ ጥሩ ነው ብዬ አስባለሁ። ንጽጽር መቅረት የለበትም፣ በደንብ መቀጠል አለበት። ግን ደግሞ ንጽጽር ላይ እየሰሩ ያሉ ሰዎች መልካም ነገር እየሰሩ እንዳለ ሁሉ ትንሽ እቺ ሳይድ የሚይዟትን ነገር ዲስሪስፔክት የሚያደርጓትን ነገር ቢቀንሷት ጥሩ ነው ብዬ አስባለሁ። ኸይር ጅብሪሌ፣ በእርግጥ እዚች አንተ ሀሳብ ላይ ለመጨመር እነ ኡስታዝ ወሂድ ወይም እነ ኡስታዝ ውሱ እውነት ለመናገር በእኛ እንደዚህ ጀጅ የሚደረጉ አይነት ሰው አይደሉም። በእርግጥ ካሉበት ኢንቫይሮንመንት አንጻር ለምን ወደ ሶሻል ሚዲያ ፕላትፎርሞቻቸው ወደ ቤቶቻቸው ስትገባ የምትሰማው ከሌላው ወገን የምትሰማው ስድብ የሚሰሙት የሚመጣባቸው ነገሮች ኢኔቸር ያው ኢሞሽናል ሊሆኑ ይችላሉ እነሱ። ከዛ አንጻር የሆነ እንትን አድቫንቴጅ ልንይዘላቸው ይገባል እንጂ እነሱ የሚሰሩትን ስራ ማንም እየሰራ አይደለም። አሁን ለእኔ ባለኝ አንደርስታንዲንግ ማለት ነው። እና አላህ ይጠብቅላቸው ነው እውቀታቸው ነው የምለው። አላህ ይጨምርላችሁ ከዚህም በተሻለ። ሌላውም ማነሳው አሉ እኮ አሁን ለምሳሌ ኡስታዝ ኢንጂነር በድሩ ሁሴን አኽላቁ ምን ያህል ደረጃ ላይ እንደደረሰ ታውቃለህ። አሁን የቤት ሰራተኛው መስለማን የሆነ ጊዜ ሰምቻለሁ እና አኽላቃቸውን አይታ ቤት ውስጥ በእነ ኡስታዝ አቡበክርም ላይፍ ያለፈ ነገር ነው። ሲጀመር አሁን አንተ ራሱ ትጠብቃለህ ኡስታዝ በድሩ ሁሴን የቤት አዳሚያ ወይም ሰራተኛው ክርስቲያን ትሆናለች ብለህ ትጠብቃል? አጠብቅም እኮ የአንድ ኡስታዝ ወይም የሃይማኖት አባት በቃ አጠብቅም። ያን ማድረጉ ልክ አይደለም እኮ አይደለም። ማሻአላህ ጥሩ ነው። ከቀደመ እያነሳ ነው የነበረው ከክርስቲያን ወገኖቻችን ጋር ነው አብረን የምንሆነው እና ስለ ምግባርህን ስታሳይ እስከ መስለም ድረስና እኔ ኡስታዝ በድሩ ይለይብኛል እመን አይደለም እምልህ እኔ በቃ እምነቴን ነው አይደለም። አሁን በእርግጠኝነት ኡስታዝ በድር እመኝ ብሎ አስገድዶ ወይ ጫና አድርጎባት ምናምን አይመስለኝም። ግን አኽላቁ አይተኸው እኮ አታውቅም። እኔ አሁን አይቼው አላውቅም፣ ግን ባየው ምን ያህል እንትኑ ሊስበኝ እንደሚችል እሱን ነው የምገምተውና አይ ቲንክ ላይፋቸውን አየች፣ ቤት ውስጥ ያሉትን አየችና ልጅቷ በቃ መወሰን ያለባትን ወሰነችና አኽላቅ በዚህ መንገድ ዳዋ ሲያደርግ እንደ ምሳሌ ትጠራለህና በሌሎቻችሁም በንጽጽር ላይ የምትሰሩ ሰዎች ኢንሻአላህ አላህ እውቀታችሁን አሁን ካለውም እጥፍ አድርጎ ጀሊሉ ይጨምርላችሁ ዱዓችን ነው። እንደ ሐምዳን ፖድካስትም ትልቅ አክብሮት አለ ለእናንተ። ቢቻል ደግሞ በተቋም ደረጃ ቢመጡ ብዬ መመኛለሁኝ። እኔ ከሶሻል ሚዲያ ወይ ከቲክቶክ ወይ ከቴሌግራም አለፍ ብሎ ራሱን ችሎ ተጠሪ ቢኖረው በትልልቅ ተቋሞች ደረጃ በዩኒቨርሲቲ ደረጃ ኮርሶች አሉ እየሰጡ ኮርስ ይሰጣልና እሱ
ራሱን ችሎ ከምንድን ነው ተቋም መስርቶ ነው ማለት ለምሳሌ ዩኒቨርሲቲ ሊሆን ይችላል በኮሌጅ በምን ደረጃ እንዲሳካለት ዱዓ እናደርጋለን ኢንሻአላህ ጎበዝ ወንድሞቻችን ናቸውና አላህ ያበርታችሁ ለማለት ነው ከዛ ውጪ የመንገድ ላይ ስብከቶችን ምን ያታስባል ለዚህ ጋር እንግዲህ በሌላ አይነት መንገድ አይረዱኝ እኔ ሙስሊሙ የመንገድ ላይ ስብከት ባይሰብክ ደስ ይለኛል እኔ እንጃ ማለት አንደኛ እስካሁን ድረስ የመጣንበት መንገድ በእንደዛ አይነት መንገድ አይደለም በሌላ አይነት መንገድ ዳዋ ማድረግ ይቻላል ፕላስ ሰው ከመንገድ ይልቅ አሁን ቲክቶክ ላይ ዩቲዩብ ላይ ነው ያለው እዛ ላይ ቢያደርጉ የተሻለ ነው ብዬ አስባለሁ ምክንያቱም እኔ በሌላው የምጠላውን ነገር የራሴ ሰው ሲያደርጉ ማየት ስለማልፈልግ ማለት ነው አንዳንድ ሰው ዲስተርብ እስከማድረግ ድረስ እስከ መረበሽ ድረስ ታክሲ ተሰለፈ ያው አብዛኞቻችን መኪና የለንም ታክሲ ማን ነው ተሰለፈውና በተለይ ሜክሲኮ አካባቢ በቃ በጣም ነው የሚያደነቁር አዛ የሚያደርጉ ማለት ሌላ አካል ነው መልክ የኛ ሙስሊሞቹ ደግሞ በእንደዚህ አይነት መንገድ መምጣታቸው አላስደስተኝም አፉ በሉኝ እኔ ተረዳው መንገድ ልክ ካልሆነ ለመታረም ዝግጁ ነኝ ሬዲ ነኝ ግን በእንደዚህ አይነት መልኩ ባይሆን ጥሩ ነው ብዬ አስባለሁ ያው ኢንሻአላህ ያው የሌሎች እምነት ተከታዮች የሚሄዱበት መንገድ አለ እና አይ ቲንክ በቃ እኛም የመብት ጉዳይ ነው እኛም መጠቀም ባለብን ነገር ነፃ ከሆነ ለነሱ ከተፈቀደ ለኛም መፈቀድ አለበት ከሚል ከተደራሽም አንፃር ሰውንም ከማንቃት ባላሰቡ አጋጣሚ ስለሌላ ነገር ስለሆነ ነገር ምናልባት እኮ ውስጡ የሆነ ጥያቄ ኖሮበት ታክሲ ተሰልፎ አይ ቲንክ እያብሰለሰለ ላለ ሰው ተደራሽ ለመሆን እንዲሁ በቀናነት ስናስበው ማለት ነው ከዛ አንፃር ሊሆን ይችላል ብለን እናስባለን ኢንሻአላህ ያው በመንግስትም በህግም ደረጃ አይ ቲንክ ገደብ ሊበጅለት እንደሚችል እየሰማን ነው በእርግጥ ለሁሉም ያው ከድምጽ ጋር ከተለያዩ ነገሮች ጋር እና ያው በሌላው ዓለም እኮ ታያለ የሆነ ኮርነር ይሰጣቸዋል የሆነ ያስፈቅዱና ከዛ በኋላ አንተ ጥያቄ ካለ ሄደህ እነሱን ታማክራለህ አሉ በሌሎች እምነቶች አሉ እኛም ሀገር አሉ የሆነ ጥግ ይቆማሉ ምንም የሚያስጨውት እንትን የሚሉት ነገር የለም መጽሐፍ ይዘው ይቆማሉ ሊቀመጡም ይችላሉ ቦታ አስፈቅደው ማለት ነው ከዛ ጥያቄ ካለ አንተ ሄደህ እነሱን ታማክራለህና ይሄኛው መንገድ እኔ ይመቸኛል በዚህኛው ደስተኛ ነኝ ለምን ያኛው እንዳልከው ዲስተርብ ያደርጋል በህግ አንፃር የሆነ ደረጃ ላይ ይደረሳል ብዬ አስባለሁኝ ግን ለነዛ ነፃ ስለሆነ እኛም የመጠቀም መብት አለ ከሚል ነው አይ ቲንክ እሱ በደንብ ነው የምረዳው ግን እንደ ሐሳብ ቀደም እያወራን ነበርና ከምንም በላይ ከስነ ምግባር ነው ዳዋ ላይ ያደርግልህ የሚችለው አንድ ሰው እኮ ሊናደድብህ ይችላል ስለ በቃ እሱ የራሱ ብዙ የሚያስጨንቀው ህይወት አለ ምናምን ነገር ፈቅዶ ካልሰማህ አንተ እንትን እያልክበት ከሆነ የባሰ ሊናደድብህ ነው የሚችለው ከዛ አንፃር ይሄ ነገር ቢቀንስ ብዬ አስባለሁ ፕላስ አንተ እንዳልከው የረጋ ብሎ ምናምን ነገር ፓምፕሌት ይዞ ምናምን ነገር ሊሆን ይችላል ጠጋ ብሎ ያን ነገር ቢያደርጉ ኢትስ ኦኬ ጥሩ ነው አንዱ ዳዋ ማድረጊያ ዘርፍ ነው በቲክቶኩ በዩቲዩቡ ብቻ ይገደብ ማለት አይደለም አይገደብ በእንደዚህ አይነት መንገድ መምጣት ግን ሰውን ደግሞ መረበሽ የለብንም ሰውን ረብሸው ከዛ በኋላ እሱ አንተን ለማዳመጥ ሬዲ አይሆንም ብዬ ስለማስብ ከዛ አንፃር ቢታይልኝ ጥሩ በቃ እንግዲህ እንደ ጭብጥ አንተን ያስኩትኝ ፎርማል በሆነ መንገድ እንምጣ ነው ፎርማል በሆነ መንገድ ካመጣን የምናሳድረው ተጽዕኖ ቀላል የሚባል አይደለም የሚል ጭብጣለው ብዬ ነው የማስበው እኔ ጅብሪሌ በመቀጠል እንግዲህ እኔ አሉኝ ያዘጋጀሁትን ጥያቄዎች በሙሉ ጠየቅኩኝ ጥሩ ምላሽ ማገኘው ካንተ አላህ ይስጥልኝ በጣም ነው የማመሰግነው ምናልባት ቀረ መነሳት አለበት ይሄንን ነገር ሳልናገረው መውጣት የለብኝም የምትለው ሐሳብ ካለ እድሉ ያንተ ቀረ ምንም እንኳን ያን ያህል የለም ግን እስካሁን ደስ ባደረግነው ቆይታ እኔ በጣም ደስተኛ ነኝ በነበረን ቆይታ በጣም ተመችቶኛል ሪላክስ እያደረግን በቃ የሚመስለኝን ሐሳብ ነው እየተናገርኩ የነበረውና በዚህ አጋጣሚ ይሄንን ቪዲዮ የምትመለከቱ የሐምዳን ቤተሰቦች የሐምዳን ፋሚሊ ቪዲዮን በመጀመሪያ ላይክ አድርጉ ሰብስክራይብ ማድረጋችሁን አትርሱ እንዲሁም የመንገድ ላይ ዳዕዋ የሚያነሳውበትም ልክ እንደዚሁ ለመታረም ዝግጁ ነኝ ለማለት ፈልጋለሁኝ እውቀት ኖሮኝ ሳይሆን የተሰማኝን የላይፍ ስኪሌን ህይወቴን ነው ለማጋራት የሞከርኩትና ከወደዳችሁት እንግዲህ ሐሳቡ ከኔ አይደለም ከአላህ ነው ከተጠላ ደግሞ ልክ ያልሆነ ሐሳብ ከሆነ ደግሞ ያው ከኔ ነው የኔ ነው በፈለጋችሁት መንገድ ልታርሙኝ ከመጣችሁ ሬዲ ነኝ እያለ ነው እንግዲህ ጅብሪል ለሰጠህን ጊዜ ለቆይታ ከልብ ነው የምናመሰግነው
በቀጣይ እንግዲህ ሌሎች ሴሽኖችም ሲኖሩ ስንጠራ እንድትመጣ እንግዲህ በዚሁ አጋጣሚ ጠይቀሃለሁ። ግን ለነበረን ጊዜ እኔ በጣም ደስተኛ ነኝ። እኔም በጣም አመሰግናለሁ። በጣም ሽኩራን አክብራችሁኝ እዚህ ስለጠራችሁኝ ሐምዳኖች ከልብ አመሰግናለሁኝ። በዚህ አጋጣሚ ከጎን ያላችሁ ሰዎችን በሙሉ ሁላችሁንም ማመስገን እፈልጋለሁ። የዩቲዩብ ፋሚሊዎች፣ የቀለም ሚዲያ ቤተሰቦች ምናልባት እዚህ መታችሁ እየተመለከታችሁ ከሆነ በጣም ክብር አለኝ ለእናንተ። ያው እዚህ እንድቀርብ ያደረጋችሁኝም አንዱ እናንተ ናችሁና በጣም ቴንኪው። የቀለም ሚዲያ ቤተሰቦች፣ የጂ ሪያክሽን ቤተሰቦች ከልብ አመሰግናለሁ። ከጎኔ የነበራችሁ ጓደኞቼ፣ ቤተሰቦቼ፣ እናቴ በጣም ነው የምወድሽ፣ እናቴን በጣም ነው የምወዳት። ክበሪልኝ እናቴ። አሁን እዚህ ኢንተርቪው እንድደረግ አንዷ ምክንያት እሷ ነች። ሪላክስ አድርጌ እንድሰራ ስፈቅድልኝ ነበረ። ትወናውን ለመስራት ስሞክር አትገድበኝም ነበር ምናምንና ትልቁን ክሬዲት የምትወስደው እናቴ ነች። እናቴን በጣም አመሰግናለሁ። ወንድሜ፣ እህቴ፣ ጓደኞቼ ሁሉንም ከልብ አመሰግናለሁ። አብሮ ያሳለፉ የስራ ባልደረቦቼ ሁሉም እኔ ላይ ተጽዕኖ አላቸው። በንግግሬም ሊሆን ይችላል፣ በአስተሳሰብም በስራዬም ትልቅ ተጽዕኖ አላቸውና ሁሉንም ከልብ ማመስገን እፈልጋለሁ። ሐምዳን ፕሮዳክሽንም ሐምዳን መልቲሚዲያንም በጣም በጣም ከልብ ማመስገን እወዳለሁ። በጣም ሽኩረን አክብራችሁ ስለጠራችሁ። ክቡራን ተመልካቾች እንግዲህ ከሚዲያ ሰው ከሆነው ከወንድም ጅብሪል ሐሰን ጋር ያደረግነው ስለ ወጣትነት፣ ስለ ሶሻል ሚዲያ እንቅስቃሴዎቹ በጠቅላላ ያደረግነው ቆይታ ነበር የተመለከታችሁት። እንግዲህ ጥሩ መረጃን አግኝታችኋል ብለን ነው ተስፋ የምናደርገው ኢንሻአላህ። በቀጣይ ከሌሎች እንግዶች ጋር እስከምንገናኝ ድረስ ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።